ስለተገናኘን በጣም ደስ ብሎኛል። የተነሱ ሀሳቦችም በሚዛን ሲታዩ ፋይዳ ያላቸው ናቸው። ለኛም ግብአት የሚሆኑ አሉ። አንዳንዶቻችሁን በዚሁ አጋጣሚ ደግሞ ስላየኋችሁም ደስ ብሎኛል። በዓለም ታሪክ ውስጥ ስናይ ስልጣኔን ያመጡ ብልጽግናን ያረጋገጡ በእኛም ታሪክ እንደተገለጸው ቅድም ከኪነ ጥበብ ከአርት የወጣ ስራ ይሰሩ አይደሉም። ስልጣኔና አርት እጅ ለእጅ ተያይዘው ስራ የሚሰሩት። የትም ዓለም ሰለጠነ ከተባለ ቀድሞ ይመጣው አርት ነው። አርት የኢማጂኔሽን ፓወር ስላለው፣ አርት ተፈጥሮን የማድነቅ የማንበብ አቅም ስላለው፣ አርት ያየውን ነገር በተለያየ መንገድ የመግለጥ አቅም ስላለው፣ በጽሁፍም በሙዚቃም በስዕልም የትም ዓለም ከዚያ መንገድ ውጭ ስልጣኔ ኢኖቬሽን የሚባል ነገር ከአርት ውጭ አልመጣም። ለምሳሌ ዳቪንቺ ኢማጂን ያደረጋቸው ነገሮች ያኔ ባይሳሉ አውሮፕላን እኮ የለም። አውሮፕላን በሆነ ጊዜ ስዕል ነው የነበረው፣ ሌላ ጊዜ ከትውልድ በኋላ ሪያላይዝ ተደርጓል። በሆነ ጊዜ አርት ነው፣ በሆነ ጊዜ ደግሞ ኢኖቬሽን ነው። እና አርት ማደግ ለሚፈልግ ለየትኛውም ሀገር እኛን ጨምሮ በጣም ወሳኝ ነው። አርት ወሳኝ የሚሆነው አርቲስቶች የአርትን ካባ አክብረው መያዝ የሚችሉ ከሆነ ነው። ባደጉ ሀገራት ሶስት አካላት ይቀናጁና ቅድም ሲገለጥ እንደነበረው አይነት ቁም ነገር ይሰራሉ። አንደኛው ኪነ ጥበቡ ነው፣ ሁለተኛው ኢንዱስትሪው ነው፣ ሶስተኛው መንግስት ነው። ኪነ ጥበቡ ሀሳብ ያፈልቃል፣ አኗኗር፣ አመጋገብ፣ አለባበስ በርካታ ጉዳዮችን በተለያየ መንገድ ይገልጣል። ኢንዱስትሪው ደግሞ ይከተላል፣ ያመርታል። ያመርትና መልሶ ደግሞ አርት ያ የተመረተው ጉዳይ እንዲሸጥ፣ ሰዎች እንዲጠቀሙበት፣ እንዲገለገሉበት ያደርጋል። በዚህ ጊዜ መንግስት ንግድ ስለሚሳለጥ ገንዘብ ያገኛል፣ አውድ ያመቻቻል፣ ህግ ያስከብራል። እነዚህ ሶስት ፓርትነርስ ተስማምተው በሰሩባቸው ሀገራት ቅድም እንደገለጻችሁት አይነት ቁም ነገር ተሰርቷል። አንዳንዴ አርት ብቻውን፣ አንዳንዴ መንግስት ብቻውን፣ አንዳንዴ ኢንዱስትሪ ብቻውን ከሆነ ሙሉ አይሆንም። ባደጉና ባላደጉ ሀገራት መካከል ያለው መሰረታዊ ልዩነት ያደጉ ሀገራት አርቱ፣ ኢንዱስትሪውና መንግስት ተናበው በገንዘብም በስትራቴጂም በአሰራር ስርዓትም ለሀገራቸው ጥቅም ይቆማሉ። ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፋፋም እንደክማለን። ለምሳሌ ኢትዮጵያ ውስጥ በጣም በርካታ ኢንፍሉዌንሰር የሚባሉ ሰዎች አሉ። የነሱን ኮንቴንት ብትመለከቱ ታዩታላችሁ። በቃ የኛ ሰው ሲፈጥረው ለሰው ማድነቅ፣ የሰውን አለልክ ማጉላት፣ የራሱ ደግሞ ሲሆን የኛ ባህሪ ነው። በዚያ ምክንያት ስብራት ያጋጥመናል። የድህነት ስብራት ይሄ ነው። በራስ መተማመን፣ ራስን ማክበር፣ የራስን መውደድ ሳይሆን የሌላ ማድነቅ ይጠናወተናል። ይሄንን ስብራት እንድጠግን ውይይት ያስፈልገው። እረ በቃን፣ ስለ ሰው ብዙ ማድነቅና መናገር ይብቃን። ከሰው መማር ያስፈልጋል። ነገር ግን እኛ ውስጥ ያለው ሀብት ያን ያክል የሚራከስ የሚጣጣል ሆኖ አይደለም። የሚጎል ነገር አለ። ያ የሚጎለውን ነገር ለመሙላት በተወሰነ ደረጃ የአርቱ ማህበረሰብ፣ መንግስት ተግባብተው አንድ ሀሳብ ይዘው የዚህን ሀገር ብልጽግና የልጆቻችን እጣ ፈንታን በመስራት ላይ አብረን እንቁም ነው። የውይይቱ ዋነኛ ዓላማ ይሄ ነው። ከኛ አንጻር ምን እያደረግን ነበር የሚለውን በጥቂት ለማንሳት፣ በመጀመሪያ አርት የመድረክ ማድመቂያ ማሟሟቂያ ነው የሚል እምነት መንግስት የለውም። እንደዛ አይደለም አርትን የምናየው። እናንተም በስፋት ገልጻችኋል። አርቱ ካልተጠናከረ በቀር ብልጽግና የሚባለው ጉዳይ ኢትዮጵያ ውስጥ ሊመጣ እንደማይችል ምንም ጥርጥር የለውም። አርት በጣም ከፍተኛ ሚና ነው ያለው ለአንድ ሀገር ጎልቶ አብቦ አድጎ
ለመታየት እንዲበቃ የማይተካ ሚና ነው ያለው። የጋራ ትርክትን ገንባ የሚል መንግስት አርትን የማይጠቀም ከሆነ፣ ለብልጽግና መሰረት እንጣል የሚል መንግስት አርትን የማይጠቀም ከሆነ ህልም ብቻ ነው የሚሆነው፣ አይሳካም። እንዲሳካልን ካስፈለገ መናበብ ያስፈልጋል። የዛሬ 6 ዓመት ተኩል ገደማ እዚህ አዳራሽ ሳወያያችሁ አንደኛ ወንበሩ ቀይ ነበር፣ መጋረጃው ቀይ ነበር፣ ፊት ወደዛ ይዞር ነበር። ትዝ ይላችሁ ከሆነ አሁን እኮ አርት ነው የራሱ። ሌላ ቦታ መሄድ ያስፈልጋችሁ። ያኔ የነበረን ውይይት ይህ ሴክተር በተገቢው ሚናውን ካልተወጣ በቀር ምናስበውን አንድነት ምናስበውን ሀገራዊ እድገት ማረጋገጥ አንችልም የሚል እምነት ነበር። ተወያየን፣ የተግባባን መሰለኝ። ከዚያ በኋላ መደመር ሲወጣ በተለይ ገጽ 154 አካባቢ የእሴትን ግንባታ ለመደመርም ለመበልጸግም ያለው ሚና በግልጽ አሳይቷል። በእኛ በስልጠና ዶክመንቶቻችን በውይይቶቻችን እናንተ የማታውቃቸው በሙሉ የአርት ጉዳይ ይነሳል፣ እንወያይበታለን። በዲዛይናችን በስራችን ያ ካልተሰራ በቀር የምናስበው ጉዳይ አይከወንም፣ አይሳካም ብለን ስለምናምን ከመደመር በኋላ ስራዎች ጀምረን ሁኔታውን ካየን በኋላ ግን የመደመር ትውልድ ላይ ኤስቴቲክን ቫልዩ የማያደርግ ተፈጥሮን ማድነቅ ውበትን ማድነቅ የማይችል ትውልድ የምንገነባ ከሆነ የሰራነውም ይፈርሳል፣ አስፓየር የምናደርገውንም ማሳካት አንችልም። ስለዚህም ጥበብ እንደ ባህል ኢንዱስትሪ መታየት አለበት ብሎ ከገጽ 156 እስከ 76 ከ20 ገጽ በላይ የሚያወራው ስለ አርት ነው። ለእናንተ እኮ አይደለም፣ አፒዝመንት አይደለም። እሱ ካልተያዘ የምንለው ጉዳይ ስለማይሳካ ነው። ጄኔሬሽኑ እንደዛ መሆን አለበት። ተፈጥሮን የሚያደንቅ የሚገነዘብ መሆን አለበት። ሙዚቃ ቅድም አንድ ወንድሜ እንዳለው ስሜት የመቀስቀስ አቅም አለው። ግን ኢሞሽንን ብቻ አይደለም ፊድ የሚያደርገው። ራሳችን እንድንመለከት፣ ያለፈው እንድናይ፣ መጻኢ ተስፋችንን እንድንሰንቅ የሚያስተምር ነገርም አለው። ዳንስ ብቻ አይደለም ሙዚቃ። እነዚያን ጉዳዮች ኢምብሬስ ማድረግ አለብን ብለን በጽሁፍ ካስቀመጥን በስልጠና አመራሮቻችንን ካሰለጠን በኋላ የጀመርነው ጉዳይ ከዚህ ቀደም በተለያየ ዘመን የተሰሩ ለዚህ ዓላማ የሚውሉ ተቋማት እና ቤቶች፣ አዳራሾች ማደስ ነው። አዲስ አበባ ላይ እንግዲህ ያሉ ሲኒማ ቤቶች ከሞላ ጎደል ያልተነካካ የለም። በማንም ዘመን ይሰራ የኢትዮጵያ ሀብት አምሮ ጸድቶ መሸጋገር አለበት ብለን እናስባለን። አሮጌውን ስንሰራ በቂ አልነበረም። ለምሳሌ ሜጋ አምፊ ቲያትርን ብንወስድ እዛ አካባቢ ያለውን ነገር በአብዛኛው አፍርሰናል። ግን ሜጋን አላፈረስንም ብቻ ሳይሆን ዘሆል ከባቢውን በሚቀይር መንገድ ነው የሰራነው። አዳራሹን ብቻ አትመልከቱ፣ ከባቢው ላይ የወጣው ኢንቨስትመንት ብዙ ነው። ያ ከባቢ ሲያምር ነው ቦታው ፈላጊ የሚኖረው። አሁን ታሪክን ቫልዩ ባናደርግ ሰይጣን ቤትን አፍርሶ ጂ+10 መገንባት ብዙ ሲኒማ ቤት መገንባት ይቻላል እኮ። ግን ታሪኩም በራሱ የራሱ ቫልዩ ስላለው እሱ ሳይነካ ከባቢውን ያንን አዳራሽ የሚያስብ የሚያሳይ አድርጎ መስራት ይሻላል። ያንን ካደስን በኋላ በቂ አልነበረም። የነበሩ ሲኒማ ቤቶች በቂ አልነበሩ። አሁን አዲስ አበባ ላይ ብቻ እዚህ ፍላሚንጎ አካባቢ ወደ ጂ+12 ህንፃ እየተገነባ ነው። ያያችሁት ይመስለኛል የምታውቁ ሰዎች። የወጣቶችና ህፃናት የሚባል እዛ ውስጥ በርካታ አዳራሾች አሉ ለሲኒማ ለቲያትር የሚውሉ። እዚህ ሰንጋተራም ሲደመር ጂ+10 የማያንስ ወደታችንና ወደ ላይ ያለው እንደዚሁ አይነት ኮምፕሌክስ አለ። ተጨማሪ ግንባታ ያስፈልጋል በሚል እምነት አድዋ ሲገነባ ሲኒማ ቤት አለው። የሰራናቸው ቦታዎች በሙሉ አምፊ ቲያትር የሌለው አርትን ኢምብሬስ የማያደርግ ስዕል የማይታይበት ቦታ የለም። አላላ ኬላ ብትሄዱ ሙዚየሙ ቅድም ወንድም የሚያነሳው ሙዚየሙ የሚያሳየው እነዛን የሙዚቃ መሳሪያዎች ነው።
ጨበራ ብትሄዱ ኤቭሪዌር ሙዚየሞች አሉ። ጎብኚው በተወሰነ ደረጃ የከባቢውን ትራዲሽናል ኢንስትሩመንትስ የሚያይበት፣ የሚያቅበት፣ የሚለማመድበትን መንገድ የሚያሳይ ነው። በነካነው ሁሉ ውስጥ እንደዛ ካደረግን በኋላ ፕራይቬት ሴክተርም ቢሆን ተሞክሯል። ቅድም እህቴ እንዳነሳችው ቤተ ጊዮርጊስ ሙዚየም እና ጋለሪ፣ የዞማ እንዲሁም ኢትዮ ሰርከስ በፕራይቬት ደረጃ እንጦጦ ውስጥ እየገነቡ ነው። አጋጣሚ ሶስቱም ሴቶች ናቸው። በጣም ብርቱ ሴቶች ናቸው። የነሱ ስራ ሲወጣ ከነሱ ደግሞ አለፍ ሲባል የአዲስ አበባ ዩኒቨርሲቲ አርት አካዳሚ ግንባታውን ገንብተን ነው የሰጠነው። ያንን ቦታ ለአርት ማሳያ እንዲሆን በፒኤምኦ ተገንብቶ ነው የተሰጣቸው ለዩኒቨርሲቲው። እነዚህ ቦታዎች እንጦጦን ጨምሮ የተዋቡ አሁን ኮሪደሩ ሲመጣ ደንበኛ የፊልም ከባቢ መሆን ይችላል እና ከግንባታ አንጻር ከአዲስ አበባ ውጪ በሰራናቸው ስራዎች፣ አዲስ አበባ በተሰሩ ስራዎች አርትን በንግግርና በጽሁፍ ብቻ ሳይሆን በተግባርም ቸል ያል አይመስለኝም። በቂ ነው ወይ ያላችሁ እንደሆነ አይበቃም። ከሀገር እድገት እና የመንቃት ደረጃ ጋር እየጎለበተ ይሄዳል። የተሰሩ ስራዎች ለእናንተም የተሰሩ ስለሆነ በጽሁፍ በእድሳት ብቻ ግን አይደለም። በትምህርት ስርዓት ቅድም እንዳላችሁት ከአንደኛ እስከ 12ኛ ክፍል ድረስ አርት በካሪክለም እንዲካተት ተደርጓል። ከዚያ ውጪ በገነባናቸው ከ30 ሺህ በላይ መዋዕለ ሕፃናት መሰረታዊ የሚባለው ትምህርት አርት ነው፣ መሳል ነው። በስዕል የመጻፍ አቅማቸውን፣ ሀሳባቸውን የመግለጥ ልምምዳቸውን፣ ከሰው ጋር የመስራት ባህላቸውን እንዲያገሉ ነው። ካሪኩለሙ አሰራሩም እሱ ነው። የሚቀር ማቴሪያል እንደተባለው የመምህራን ብቃት ጉዳይ ይነሳ ይችላል። ግን ፋውንዴሽናል የሚሰራው ስራ ልጆች ከመነሻው ከታች ጀምረው አርትን ተገንዝበው ወደው እንዲያድጉ ለማድረግ ነው። በትምህርት ቤት እስከ ሃይ ስኩል ባለው ብቻ ግን አይደለም። በ10 ዩኒቨርሲቲዎች አርት ይሰጣል። መምህራን እዛ ውስጥ ነው የሚፈጠሩት። ከዚህ ቀደም በነበረው ሁኔታ እንደምታውቀው በአንድ ጊዜ ሁሉም ጋር ካሪኩለም ስለሚሰራ በዚያ ልክ መምህር ማግኘት አይቻልም፣ ጊዜ ይፈልጋል። አሁን ግን 10 ዩኒቨርሲቲዎች ያስተምራሉ። ከዛ ያወጡ ሰዎች ደግሞ ያን አቅም እየገነቡ ይሄዳሉ። አዲስ አበባ ዩኒቨርሲቲ በዶክትሬት ደረጃ ጀምሯል። ይህ የዛ ኮንቲኒቲ ነው። የዛ ከታች ጀምሮ የመጣው ሰው እንዳይገደብ በአርት አድጋለሁ ካለ ገደብ እንዳይኖርበት ለማድረግ ነው። ወደፊትም አቅም በፈቀደ መጠን ያ ጉዳይ እየተስፋፋ ይሄዳል። ስልጠና የተባለውም ከትናንትና ወዲያ የመጀመሪያው ዙር ተመርቀዋል። ከውጭ ሙያተኞች አምጥተን በአርቲፊሻል ኢንተለጀንስ እንዴት ፊልም ሊሰራ እንደሚችል ሰልጥነው አንዳንዶቹን ሳምፕሎችን የማይቻቸዋለሁ ትናንት ተመርቀዋል። ሁለተኛ፣ ሶስተኛ፣ አራተኛ ዙር ስልጠናዎች አሉ። የሚመቻችሁ የተሳተፉበት። እንዴት ኤአይን ተጠቅማችሁ ፊልም መስራት እንደምትችሉ ብዙ ጊዜ የኢሜጅ ችግር ስላለ፣ ለምሳሌ ስለ ንግስት ሳባ የሚሰራ ሰው ንግስት ሳባ አሁን የለችም፣ ወደ ኋላ ተመልሶ ያን ነገር መፍጠር የሚችልበትን መንገድ ያግዛል እና ስልጠና የተሰጠ ነው። ከውጭ አምጥተን እያሰለጠንን ያለ ነው። ሁላችሁ ጋር ያልደረሰ ሊሆን ይችላል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የመንግስት ተቋማት ፊልም ስራዎቻቸውን ለማሳየት የሞከሩት አሁን ነው። ድሮ መከላከያ ታንክ ፍለጋ፣ ሄሊኮፕተር ፍለጋ ጥቂት ዘመድ ያላችሁና ሰው የምታውቁ ሰዎች የ5 ደቂቃ ሲን ወስዳችሁ ሊሆን ይችላል። መከላከያ ግን አጠቃላይ ኢንዱስትሪውን የሚገልጥ አየር ኃይል የሚገልጥ ስራ አሰርቶ አያውቅም። አርቲፊሻል ኢንተለጀንስ፣ ኢንሳ፣ ኒስ ማን የቀረው? ሰርታችኋል እኮ እናንተ ናችሁ። እነዛ ቴክኖሎጂዎች እንዲወጡ ሰው እንዲያያቸው የሚያደርግ ስራ ግሪን ሌጋሲ ላይ በሁሉም ስራዎቻችን ፊልም ለመጠቀም ሙከራ ይደረጋል። በቂ ነው ወይ? አይደለም። እና በእኛ በኩል እንደዚህ አይነት ሙከራዎች ነበሩ። በምንሰራቸው ስራዎች፣ በምንጽፋቸው ጽሁፎች፣ በስልጠናዎቻችን በተቻለ መጠን አርቱን ማሳደግ የሚችል ስራ ለመስራት ሙከራዎች ነበሩ። በእናንተ በኩል እናንተ ፈትሹት። የሃይማኖት ጉዳይ ሲነሳ፣ የብሔር ጉዳይ ሲነሳ ነገር የሚያጫጩሁ እንዳሉ እናውቃለን። ስለማናውቅ አይደለም።
ድሮ እንደሚደረገው መዝጋት ስለማንችልም አይደለም፣ ግን አርት ነው። እነሱ አርቱን ስላላከበሩት እኛም መልሰን እነሱን ባለማክበር አርቱን ማራከስ የለብንም በሚል ነው የታለፈው እንጂ ከኛ ምንዳ እየተጋራ መልሶ ደግሞ የሚሰራ ሰው እንዳለ ስለማናቅ አይደለም። እና አርት ብሶት ብቻ ሳይሆን ቁጭት የሆነው ነገር ነበረ። ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድን ነው ኢትዮጵያ ለማኝ የሆነችው? ለምንድን ነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን። ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ፣ አሁን በመጨረሻ በጡረታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ ረጅም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረከው ይሆናል የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው። ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ። የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተውት። ማህበራዊ ጉዳይ ግን እኮ አለ። በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው። ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም። አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ቢራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም። እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛው መስክ መታወስ፣ መነገር፣ መዘከር አለበት። ለናንተም ለኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንዱስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል፣ ባለሀብትም ሊሆን ይችላል። ኢንዱስትሪው ደግሞ መክፈል ማሰራት ቢለማመድ አብዛኛው ጉዳይ መልክ እየያዘ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። አሁን ቅድም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራት። 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል። እድገት ሲመጣ አብሮ ይመጣል ማለት ነው። የህንድ ፊልም ያው ታውቃላችሁ ድሮ የነበረውን አሁን በጣም አድጓል። እንደ ድሮ አይደለም፣ ከአቅማቸው ጋር አድጓል። ኮሪያ ተመልከቱ፣ አቅም እያደገ ሲሄድ ቋንቋቸውን ልጆች የሚሞት በፊልም ነው። የኛም ምንም ጥርጥር የለውም። ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በዓለም ላይም የሚታይ ነገር መፍጠሩ አይቀርም። ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ እያደረጉ ያሉት። ያኔ እንደሰሩት ህዝብ ለህዝብ እንደሄዱት ጊዜ ሰዎች አሁንም ወጣቶች በዚያ መንገድ የሁሉም አካባቢ ባህል፣ ቋንቋ በአርት መግለጥ የሚችሉበት መንገድ መፈጠሩ ጥሩ ነው። ድጋፉ ይቀጥላል እና እንደዚህ ያለ ጥሩ ስራ እንዲሰራ ድጋፍ ይደረጋል በመንግስት። የሚደረግበት ምክንያት ፋይዳ ስላለ ወደፊት ትንሽ አቅም እየጎለበተ ሲሄድ ደግሞ በየቦታው በሀገር ውስጥ ብቻ ሳይሆን በውጭም በየቦታው ኢንቨስት እናደርጋለን። ከአርት ጋር ተያይዞ ሴንተር ያስፈልገዋል። ገብቶኛል በደንብ
ግን እኛም ዞን ያላችሁት አትጠብቁ። ወደፊትም ሆሊውድ ያለው ኤልኤ ነው እንጂ በየስቴቱ አይደለም ያለው። ይህ እኮ በጣም ኤክስፔንሲቭ ኢንቨስትመንት ነው። በየቦታው ውስጥ ከሆነ ማን ነው ማኔጅ የሚያደርገው? እንደዛ እኮ አይደለም አርት። ቤቱ እኮ ብቻ አይደለም አርት። አንድ ቦታ ሁለት ቦታ እንኳን ኢትዮጵያ ካላት ለአንዳንድ ሲን ደግሞ ሊወጣ ይችላል። ዋናው ሴንተር በየቦታው መገንባት ሳይሆን ዋናው ሴንተር በተሟላ መንገድ ሰምዌር ኖሮ ከዛ እየወጣን ወንጪም ሊሰራ ይችላል፣ ጎርጎራም ሊሰራ ይችላል፣ ኮንታም ሊሰራ ይችላል። እናንተ ማለም ብቻ ሳይሆን ህልማችሁ የሚከወን መሆኑን ማረጋገጥ ይፈልጋል። በየቦታው ስላማራችሁ ብቻ ሳይሆን ያማራችሁ ነገር የሚቆይ in your absence የሚቀጥል መሆኑን ማረጋገጥ ይፈልጋል። እሱን ብታረጉ ጥሩ ነው። በአራት ማዕቀፍ ጥያቄዎቻችሁን ብናይ የተነሱ ነገሮች እውነት ለመናገር የሚጣል ነገር የለውም። ብዙ ፋይዳ ያለው ነገር ነው ያነሳችሁት። ግን አንዳንዱ ዛሬ የሚሰራ፣ አንዳንዱ የዛሬ ዓመት፣ አንዳንዱ በሚቀጥለው ትውልድ ሊሆን ይችላል። በኮንሰፕት ደረጃ ትክክል ቢሆንም እኔ ብንሰራበት ብዬ የማስበው አንደኛው አመለካከት ላይ ነው። አመለካከት ላይ አርት መዝናኛ ብቻ አይደለም፣ ግብ ያለው ተልዕኮ ያለው ለሆነ ፐርፐዝ የሚሰራ ነው። አርት መሸጋገሪያ ድልድይ ብቻ አይደለም፣ መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው። መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት፣ በብዙ መንገድ። እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር፣ ካስፈለገ የሚያስቅ፣ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን የአማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን እያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቅታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን ውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል፣ ብዙ ኩራዝ አይን እንደሚያስለቅስ፣ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ፣ ማሰቡን መከራ፣ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንዷን ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም።
እንግዲህ ቦታችሁን መለየት ነው። እናንተ የየዕለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ፣ ሁለተኛው ፖሊሲ፣ አሰራር፣ አደረጃጀት፣ በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከእናንተም ሀሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቅርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንጻር ከብቃት አንጻር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሀሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን አያነቃውም። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ፣ አንዳንዴ እንደ ነጋዴ ሆነን፣ አንዳንዴ እንደ አክቲቪስት ሆነን፣ አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን ማክሲመም። ሶስተኛው በጋራ መንግስትም እናንተም ብትሰሩበት ብንሰራበት የሚሻል የሚመስለኝ ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን፣ ኢንክሉሲቭ መሆኑን፣ ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን፣ የጋራ ትርክት የሚገነባ መሆኑን። ሁለት ነገር እዚች ጋር ባነሳ ደስ ይለኛል፣ እናንተም በሚመለከት። አንደኛው ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። በአንድ ወቅት አንድ ባልና ሚስት ነበሩ። እንደው ለመኖር የሚሞክሩ ብዙ ጊዜ እሱም ቀና ደፋ የሚለው ቤቱን ለመሙላት ነው፣ እሷም እንዲሁ። ቲቪ ያላቸው ሶፋ አላቸው፣ ይሞክራሉ፣ ፍቅርም አላቸው። እና አንድ ቀን ደብዳቤ ደረሳቸው። ሀገር ፍቅር ቲያትር አንድ ቆንጆ ፊልም ስላለ ሁለታችሁ ተጋብዛችኋል። ማነው የጋበዘን እንዳትሉ፣ ጋባዥ ወዳጃችሁን ልክ አይታችሁ ስትመለሱ ታውቁታላችሁ ብሎ ደብዳቤና መግቢያ ቲኬት ይልክላቸዋል። እና ባልና ሚስቶቹ ተያይዘው እሑድ ቀን ወደ ግብዣው ቦታ ይሄዳሉ። ቲያትር አይተው ተደንቀው፣ እሷም ውዴ ተሸውደናል፣ እስካሁን አልፎ አልፎማ ማየት አለብን፣ በጣም ያነቃቃል፣ ኢንስፓየር ያደርጋል እና እስካሁን ተሸውደናል፣ ይሄ ወዳጃችን መመስገን አለበት እያሉ ስለ ቲያትሩም እያደነቁ ቤት ሲደርሱ በራቸው ተከፍቷል። ማን ከፈተ ብሎ ሲገቡ አንድም ዕቃ ቤት ውስጥ የለም እና ብጣሽ ወረቀት አገኙ። አሁን ጋባዣችሁን አውቃችሁታል የሚል እና የጋበዘን ሁሉ ለቲያትር ላይሆን ይችላል ማለት ነው። በአርቱ አጠቃላይ ያለው ችግር ደግሞ በትክክል አድቨርሰሪን አለማወቅ ነው። አራተኛው እናንተ ብቻ ብትሰሩት፣ የጋራውን ጠቅሻለሁ ቅድም። አሁን ደግሞ እናንተ ብቻ፣ አንደኛ ማህበሩን መሰብሰብ። ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አድርጉት። አይሰራም። ይሄን ዝም ብሎ እዚህ ማቋቁሞ አምጡልን ዋጋ የለውም። ሰብሰብ አድርጉት። ሰብሰብ ካላችሁ ጉልበት ይኖራችኋል። ሰብሰብ ካላችሁ ለማገዝ ይመቻል። እናንተ በተንተን ካረጋችሁት ያስቸግራል። በእኛ በኩል መመሪያና አዋጁን እንፈትሻለን። እናንተም ግን አሉ እኮ ትልቅ ሰዎች፣ በቃ አክብራችሁ አንድ አድርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብትሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ
በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለውን እኛ እንሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት ማህበረሰቡ። ቶሎ ፍታ ጥሩ አይደለም። ብዙ ጊዜ ይታያል እሱ። ብዙ ሰዎች አሉ የሚስባቸው። ብዙ አትሳቡ። ኢትዮጵያ የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። በእኔ እምነት ኢትዮጵያ ተስፋ አላት። ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት፣ ፉከራ አይደለም። በጣም አቅሙ አላት። ኢትዮጵያ የምትበለጽገው ግን ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ፣ እንደሰረዛችሁ፣ እንደደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ 10 ማህበር ምናምን ሳይሆን መሰብሰብ ሰብሰብ ብላችሁ ብዙ ሰዎች አሉ እዚህ የተማሩም አሉ ልምድ ያላቸውም አሉ በጣም የተከበሩ ሰዎች አሉ እዚህ ውስጥ ምንም ችግር የለውም። እናንተን ቢያስተባብሯችሁ ችግር የለውም አሉ ትልቅ ሰዎች። ምንድነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ 5 ሰው መጥቶ ይሄ ሁሉ ሰው ሳይለፋ እኛንም ማስታወሱን እንጂ ይችላሉ። ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸግረኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው? ከየት አመጥቶ ነው ኢንቨስት የሚያደርገው? ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በምናምን ደግሞ ሲሆን እኔ አግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩት እናመሰግናለን። 2 በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል።